እያየሁኝ ምን እያደረግሽ ነው ትለኛለህ? ይኸውልሽ እንደሱም ቢሆን ለማድረግ መጀመሪያ መረጋጋት መቻል አለብሽ። አልረጋጋም። ሲማኝ ነው አልረጋጋም። አንዴ እናቴ ልጅ እኮ ነህ። ሴትነቴን እድሜን በላው። እኔ እሱን ስከተል እሱን ስጠብቅ ኖርኩኝ። አሁን ደግሞ በአንድ በወንድሜ ነው የመጣብኝ፣ በእናቴ ልጅ ነው የመጣብኝ። ምን ነገር ይገባል? ይኸውልሽ እባክሽ እስቲ አንዴ ተረጋጊ። እኔ አሁን ላይ እየተጨነኩ ያለሁት በእናንተ ግጭት ልቧ ስለቆሰለው ሔዋን ነው። ምን አልክ? ታዲያ ስለሷ ነው የምትጨነቀው ማለት ምን ማለት ነው? ማለትማ በቃ እንደ ማንኛውም ጥሩ ወዳጅ አይኖችን አይቻለሁ። እያንዳንዱ እንቅስቃሴን አይቼ እንዳላየው አልፋለሁ እንጂ ሁሉንም ነገር አውቃለሁ። በጣም አሪፍ። እንደዛ ከሆነ በእኔና በእሷ መካከል ምንም ነገር እንደሌለ ትረዳለህ ማለት ነው? አዎ ለመረዳት እሞክራለሁ። ያ ማለት ግን አምናለሁ ማለት አይደለም። ይህን ያህል ተጠራጣሪ ነህ ግን? አዎ አንዳንድ ሰዎች ጅል ትመስላቸዋለህ። እናም እንደ ሕፃን ልጅ ሊያሞኙ ይፈልጋሉ። ስለ እኔ ነው የምታወራው? አይ እኔ ስለ አንዳንድ ሰዎች ነው ያወራሁት። ትሰማኛለህ? ረበሽኳችሁ መሰለኝ። ዴቭ አሁን ያየው ነገር አንተ እንደምታስበው አይደለም። የማስበው ነገር ላለማሰብ እየሞከርኩ እውነት አንተ እንደምታስበው ዴቭ ነገር አይደለም። የኔ ውድ ይሄንን እድል ካሳለፍክ ግን ታሪክ ራሱን ደግሞ ለሶስተኛ ጊዜ ሔዋንን እጅ ላይ ሊጥልልህ አይችልም። ሰላማዊ ድር የተባለው ቤት ዛሬም ደግሞ በድጋሚ ሮዛ ወደ ዴቭ ቤት እያመራች ትገኛለች። ይህም ደግሞ የልብ ልብ የሰጣት ናኦድ ነበረ። ናኦድ ወደ ዴቭ ቤት እንድትገባ ያደረጋት እሱ ነው ማለት ነው። ሙሉ ንብረቱን ከዴቭ ቀምቶ ለእሷ እንዲያደርግላት ቃል በገባላት መሰረት እንግዲህ አንድ ብላ እርምጃዋን ጀምራለች። ሔዋን ሰይጣን አሳስቶኝ አላለችም እንጂ ሽጉጧን ይዛ ሄዳ የልጇን አባት ዴቭን አስፈራርተዋለች። ግን ሆኖም አሁን ላይ ዴቭ በህይወት የመኖሩ ጉዳይ ልጁ ነበረና ልጁ በደወለው ስልክ ምክንያት ሔዋን እንግዲህ ልታደርገው የነበረውን መጥፎ ሀሳብና ስህተት እንድትድን ረድቷታል ማለት ነው። በአሁኑ ሰዓት ላይ የፓንቴሮንና እንዲሁም ደግሞ የሮዛ የመጨባበጥ የእሽታ ሁኔታ እንዴት እየታያችሁ ነው? ምክንያቱም ደግሞ የሁለታቸው ያልተገባ እሳቤን በሀሳቧ አስባ እንዲሁም ባንቴሮንን ሌላ ነገር እንዲያስብ እየገፋፋችሁ ትገኛለች። ሮዛ ከወንድሟ ገዳይ ጋራ አብራ ልትኖር አትችልም ሔዋን። ስለዚህ ሔዋንን ካንተ የተሻለ ሌላ ሰው ስለማታገኝ ከዚህ በኋላ ወደ ኋላ አትመልከት፣ እሷ ያንተ ናት በማለት ልቡን እየገፋፋችሁ ትገኛለች። ከዚህ በኋላ ምን ይፈጠር ይሆን? ምክንያቱም በጣም ብዙ ነገሮች እየተፈጠሩ ይገኛሉ። ዴቭ ብቸኛና እንዲሁም ደግሞ ለስራው ሟች እንዲሁም ለሌሎች ሰዎች ከራሱ አብልጦ እየወዶ የሚያደርገውን ነገር ዛሬ ላይ ትችቶች እየደረሱበት እና በሱ ሀሳብ ሁላቸውም አለመቆማቸውን ሲመለከት እጅግ በጣም አዝኗል። እንደ እብድና እንደ መጥፎ ሰው ነው የምትመለከቱኝ እኔን ወይስ እንዴት ነው የምታዩኝ? ሁላችሁም በጥርጣሬ አይን ታዩኛላችሁ በማለት በጣም ከባድ ስሜት ውስጥ ይገኛል ዴቭ ማለት ነው። ዴቭ እውነት አለው፣ ግን ይህንን ያደረገበትን እውነታውን ማናቸውም ቢሆኑ ሊጠይቁት ፍላጎት የላቸውም። ይሄ ነው ስህተታቸው። የዴቭ ትክክለኛ ጎን እንዳለው ሁሉ መጥፎ ጎንም ሊኖረው ይችላል። ግን ደግሞ ስህተቱን ይሄ ነው ለምን ብለው ከመጠየቅ ይልቅ ያለውን ነገር በዴቭ ላይ ድምድም አድርገው ትክክልና መጥፎ ስራ እንደሰራ አድርገው በሀሳባቸው ስለውታል ማለት ነው። አሁን ላይ ዴቭን ሁሉንም ነገር ሊያራቁተው የደረሰው የሔዋን ወንድም ሞቻ ነበረ፣ አሁን ከሞት ተነስቻለሁ እያለ የሚለው ትልቅ ወንጀለኛና አሸባሪ ሳይሆን እንዳልቀረ ፊልሙ ላይ ያሳያል። ምክንያቱም ሔዋን ዘመድ ወገን የለኝም፣ ማንም ሰው የለኝም፣ አንቺን ነበረ፣ አንቺም ይሄው የወንድምሽ ጠላት ሆነሻል በማለት እንግዲህ ሔዋንንም እየወቀሳት ነበረ። አንቺ በጣም ብዙ ነገር ማድረግ ብትፈልጊ ትቺ ነበር፣ ግን ደግሞ ከኔ እሱ በልጦብሻል፣ ባልሽን አስበለጥሽ፣ ከወንድምሽ ይበልጥ እያለ የሔዋንን ልብ እንዲገነፍል እያደረጋት ይገኛል። ናኦድ አሁን ላይ ከባድ ወንጀለኛና እንዲሁም እጽ አዟዟሪ ሳይሆን እንዳልቀረ አንዳንድ ምልክቶቹ ያሳያሉ ማለት ነው። ከባድ ችግር ውስጥና ከባድ ነገሮች ውስጥ እያለፈ ቢሄድም ዳዊት በስተመጨረሻም አሸናፊ እንደሚሆን 100% እርግጠኛ ነን። ምክንያቱም
ወንጀለኞችን አነፍንፎ ካሉበት ቦታ አውጥቶ ለህግ የሚያቀርበው ዴቭ አሁን ይህን ወንጀለኛ በምንም ተአምር ሊያሳልፈው አይችልም። የሚስቱ ወንድም ቢሆንም ግን ደግሞ ከህግ የበላይነት የበለጠ ምንም ነገር እንደሌለ ጠንቅቆ ያውቃልና ዴቭ አሳልፎ ይሰጠዋል። የጊዜ ጉዳይ ነው እንጂ ሁሉም ነገር የዴቭ ነው ድሉ። አሁን ሉሊት ያለችበት ሁኔታ ዴቭን በፍርሃትና እንዲሁም ደግሞ ባለማመን ውስጥ ትገኛለች። ምክንያቱም ወንድሜ ብላ የምትጠራው ዴቭ ሰው ገዳይ ነው ብላ አምናለች። ውስጧ ከመጠየቅ ይልቅ የሰማችውን ነገር አምና ዛሬ ላይ በከባድ ጭንቀት ውስጥና ፍርሃት ውስጥ ትገኛለች። ሉሊት የፈራችውና የተጨናነቀችው ወንድሟ ይህንን የመሰለ ስነ ምግባርና ጸባይ ያለው የተለሳለሰ እንዲሁም ለሰዎች ፈጥኖ ደራሽ ረጂ ብዙ ነገር የሚያደርገው ከብዙ ችግሮችና መከራዎች አውጥቶ እዚህ በቤት ውስጥ አንቀባሮ የሚያኖራት ሳይዋለዱ ግን ደግሞ እህቴ ብሎ ወንድሜ ብላው የምትኖረው ዴቭ አሁን ላይ በጣም ብዙ ነገሮች እንዳደረገ ስትሰማ በጣም ደንግጣለች። ከመጠየቅ ይልቅ የሰማችውን አምና ወንድሟን ማግለል ጀምራለች። የሉሊትን እናት አባት እንዲሁም ደግሞ ሌሎቹንም ዴቭንም ጭምር ከዚህ ቀደም ልታስገድይ ሙከራ ስታደርጊ ይህንን ሁሉ አውቃለሁኝ፣ አንቺ የባልሽ ቢጤ ነሽ፣ ከአንድ ወንዝ ትቀዳላችሁ ባልና ሚስቶቹ፣ እኔ ባልሽን ሁሉንም ነገር አሳጥቼ ከዛም በኋላ አንቺን እንዲያገባሽ አደርጋለሁ በማለት እንግዲህ ሲተርባት ነበረ። ይሄ ማለት ደግሞ ባዶ ራቁቱን ካስቀረው በኋላ የአንቺና የዴቭ ግንኙነት ከሮዛ ጋራ ይሆናል ማለት ነው በማለት ሮዛን እንግዲህ ልቧን እየሰበራት ነበር። ሮዛ ዛሬም ገንዘብ ወዳጅነቷ የለቀቃት አይመስልም። ከእናቷ ሞት በኋላ ደጅ ብዙ ዘመናትን እያሳለፈች ብትሆንም ግን ደግሞ ዛሬም የእናቷን ሞት ተገን አድርጋ ብቻ መቀመጥ ትናንትና ካሳለፈችው ህይወት ታሪክ መማር አልቻለችም። ዛሬም በድጋሚ ስለ ገንዘብ ሲወራ ቤቱን፣ ንብረቱን፣ ሁሉንም ነገር ራቁቱን ካስቀረሁት በኋላ ለአንቺ ሰጥሻለሁ በማለቱ ብቻ ዘላ ጉንጩን ስትስመው ሌላ ጊዜ ይሄ ነገር እንዳይደገምሽ በማለት ማስጠንቀቂያ ይነግራታል። ሌላ ጊዜ እንደዚች አይነት እንቅስቃሴ እንዳታረጊ ብሏታል። ምክንያቱም ደግሞ ናኦድን ለራሱ ጥቅም ሁላቸውንም በእሱ አቅጣጫና በእሱ መስመር የወሰዳቸው ይመስላሉ። ስለ ዴቭ አመለካከታቸው በጋራ ተባብረው ሊጥሉት ያሰቡ ይመስላሉ። አንዳቸውም ከጎኑ አይደሉም። በግርምታና እንዲሁም ደግሞ በመጥፎ አይን ሳይነግሩት እየተመለከቱት እንደሆነ ራሱ ዴቭ እያያቸው ይገኛል። ሮዛ ከዚህ በኋላ ወደዛ ቤት ልትገባ ነው። ሮዛ ስትገባ ምን ሊከሰት ይችላል? ዴቭስ እንዴት ነው የሚሆነው? ምክንያቱም ግማሹ ንብረቱ ከሮዛ ሸሽቶ ያለውን ንብረት በሙሉ በሔዋን ስም አድርጎታል። ሔዋን እንዴት ነው ለዴቭ ጨክና ያንን ምላጭ ስባ እስከ መጨረሻው ልታሰናብተው ነበር ለወንድሟ ስትል ያልተረጋገጠና እውነተኛ ያልሆነ ወሬ ሰምታ እስከ መጨረሻው ድረስ ልሸኝህ ብላው ነበር። ግን ደግሞ አሁን ላይ ሁሉም ነገር የምታውቅበት ጊዜ ይሆናል ማለት ነው። ሔዋን አይኗን ገልጣ ብዙ ነገሮችን በዙሪያዋ በወንድሟ ዙሪያ ያሉትን ነገሮች ካልተመለከተች በእርግጠኝነት ከዴቭ ጋራ ትልቅ መቃቃርና ከባድ ግጭት ውስጥ ይገባሉ። ዴቭ ግን ምንም ብንጣላ ብዙ ነገር ብንደራረግ እኔ ሔዋንን መጥላት አልችልም ብሎታል። ምክንያቱም ደግሞ ያየበትን አይኑ ላይ እያየ እንደ ጅል ተቆጥሬ ብዙ ነገሮችን ስላሳለፍኩህ አላውቅም ማለት እንዳይመስልህ በማለት ባንቴሮንን ሲገስጸው ነበረ። ባንቴሮን እንደምናውቀው ለሔዋን በጣም ትልቅ ፍቅርና በጣም ከማንም በላይ የዴቭ ባቶኝ ነበር እንደምንም ተጋድዬ የራሴ ያደርግሽ ነበር በማለት ከዚህ ቀደምም የምናስታውሳቸው ብዙ ታሪኮች አሉ ወደኋላ። አሁን ላይ ግን ለካ ዴቭ እያወቀ ባላወቀ አሳልፎ መስጠት እንደማይችል የእሱን ንግስት እንጂ እሱ እንዳፈቀራት ለካ ጠንቅቆ ያውቅ ነበረ። እንደ ጅል ተቆጥሬ እያለ ሲነግረው በጣም ገርሞት ስቆ ነበረ። በስተመጨረሻም እንግዲህ ልትገለው ባሰበችበት ሰዓት ላይ በሂጅና ተኩሽና ግደዩ ሲላት አይ ብላ ልጄስ ለወንድም ላጎትህ ብዬ አባሌን ገደልኩት ብዬ ልንገረው እንዴ በማለት እንግዲህ ስትናገረው ያንን የሆነውን ነገር ለማረሳሳት ነይ ብሎ ሔዋንን ባቀፋት ሰዓት ነበር ባንቴሮን ከደጅ የመጣበት። ዴቭ ከክፍል ውስጥ ቆይቶ ዴቭን የተመለከታቸው ሁለታቸውንም ተቃቅፈው ነበረ። ኦኬ አቋረጥኳችሁ ይቅርታ በማለት ረበሽኳችሁ በማለት ጥሏቸው ይሄዳል።
አንተ እኮ እንዳሰብከው አይደለም ዴቭ፣ አንተ እንዳሰብከው አይደለም፣ እንደ ማንኛውም ጓደኝነት ነው በማለት እንግዲህ ባንቴሮን ላስተባብል ቢሞክርም ዴቭ ያየውን አይቷል። ግን ደግሞ ሰው ያስፈልጋታል ከጎኗና ችግር የለውም እንደ ወንድም እንደ ቤተሰብ ነው ማሰብ ያለብህ በማለት ነገሮችን ሸሽቷል። አሁን ላይ ሮዛ ወደ ቤት ገብታለች። ሔዋን ደሟ እንደገነፈለ ነው። ዛሬም መልካም ነገሮች እየታዩባት አይደለም። በግልፍተኝነት የምታደርገው ነገር ዋጋ ያስከፍላታል። ግን ደግሞ ከኋላ ከግራ ከቀኝ ካልዳበሰችና ካልተመለከተች ስለ ወንድሟ ጉዳይ ዛሬም ከዴቭ ጋር ያላትን ጸብ ምታበርድ አትመስልም። እናንተስ ምን ትላላችሁ?